ይጸልያል። ቤተክርስቲያኗ እንዲህ ለዓለም የምትጸልይ ታላቅ ሁሉን የምትወድ ማንንም የማትጠላ ቤተክርስቲያን የምትጠላው ፍጥረት የላት። ያመነ ያላመነ አትጠላ። ላላመኑት የበለጠ ታዝናለች። ያመኑትን ትወዳለች። ልጆቿ ናቸው ትወዳለች። ጡቷን አጥብታ ቅዱሳት መጻሕፍትን ስጋውን ደሙን እየሰጠች ታሳድጋቸዋለች። ላላመኑት ደግሞ ታዝንላቸዋለች፣ ትራራላቸዋለች። ካለማመን ወጥተው እውነተኛ ሃይማኖትን ገንዘብ እንዲያደርጉ ትጸልያለች። የክርስቲያን እምነት ላልተፈጸመላቸው ይሄ እንግዲህ ላላመኑት የሚጸለይ ነው። የክርስቲያን እምነት ላልተፈጸመላቸው ወገኖቻችን ጌታ ይባርካቸው፣ እስከ መጨረሻው ምቅታ ድረስ በቀናች ሃይማኖት ያጸናቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን። በግዞት በምርኮ ተይዘው ለተጨነቁ፣ አገር ለቀው ለተሰደዱ፣ በአጋንንት አሽከላም ለተያዙ ሰዎች ጌታ ከግዞት ከምርኮኝነት ያወጣቸው ዘንድ ይቅርታውንም ሰጥቶ እነርሱንም እኛንም ያድነን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ጸልዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች እንኳን ለዚህ ጊዜ ያደረሳችሁ። ታላቁን ጾም እያገባደርን የመጨረሻው የክርስቶስን ሕማሙን ሞቱን የምናስብበት ሰሙነ ሕማማት ላይ ደርሰናል። እግዚአብሔር አምላካችን ለዚህ ያደረሰን በድጋሚ ስሙ የተመሰገነ ይሁን። ዛሬ የመጣሁት ስለ ሕማማት ሙሉ ዝርዝር ነገር ልናገር ሳይሆን የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ጥንታዊትነቷ በሰሙነ ሕማማት የምትጸልያቸው የሚገርሙ በርካታ ጸሎቶች አሉ። የሚነበብ ትልቅ መጽሐፍ አለ። ከኦሪት ዘፍጥረት እስከ ራዕየ ዮሐንስ በሚገኙ መጻሕፍት የክርስቶስን ሕማሙን፣ ሞቱን፣ ትንሣኤውን፣ መከራውን በሙሉ የሚያዘክሩ የነቢያት ትንቢት፣ የወንጌል ፍጻሜዎች፣ የሊቃውንትም ትርጓሜዎች የተሰበሰበበት አብይ መጽሐፍ አለ። ቤተክርስቲያኗ ግብረ ሕማማት ብላ ትጠቅሰዋለች። እንግዲህ ይሄ ግብረ ሕማማት በጣም ትልቅ መጽሐፍ ነው። ከሆሳዕና ዋዜማ ወይም ከዛሬ ጀምሮ እስከ ትንሣኤ ድረስ የሚነበብ ነው። 1194 ገጾች ያሉት መጽሐፍ ነው። በርከት ያሉ የክርስቶስን ሕማም፣ ሞት፣ ትንሣኤ፣ ዕርገት የሚናገሩ የመጽሐፍ ቅዱስ ክፍሎች በሙሉ የተካተቱበት፣ የነቢያት ትንቢት የተካተተበት እንዲሁም ደግሞ ቅድም እንዳልኩት የሐዲስ ኪዳንና የሊቃውንት ትርጓሜዎች እነዚያን የነቢያት ትንቢት እንዴት አድርገው እንደተረጎሟቸው የሚገልጽ መጽሐፍ እያነበበች ነው ቤተክርስቲያን የምታሳልፈው። እሱ ብቻ አይደለም፣ እጅግ በጣም ግሩም የሆኑ የጸሎት ክፍሎች አሏት ቤተክርስቲያን። በዚህ ሳምንት አብዛኛው ምዕመናን ታውቋታላችሁ። በተለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የሆናችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች ቤተክርስቲያኗን ብታውቋት የምትጠቀሙባት ባለማወቃችሁ ተጎድታችኋል ብለን የምናስባችሁ ጥቂት ለማስተዋወቅ ነው። ምዕመናንም ራቅ የምትሉ ቀርባችሁ ወቋት። ከዚህ መካከል እኔ አንዱን ጸሎት ነው በንባብ ምን ያህል ቤተክርስቲያኗ አስፍታ የምታይ ለማንኛውም ለየትኛውም ዓለም ለየትኛውም ፍጥረት የምትጸልይ ቤተክርስቲያን፣ ይሄ ደግሞ ሁልጊዜ መሆኑን ለመግለጽ ነው። ይሄ ብቻ አይደለም። ይሄ ጸሎት የሚጸለየው በየሰዓቱ ነው። ሰኞ 1 ሰዓት ላይ ይጸለያል፣ 3 ሰዓት ላይ ይጸለያል፣ 6 ሰዓት ላይ ይጸለያል፣ 9 ሰዓት ላይ ይጸለያል፣ 11 ሰዓት ላይ ይጸለያል። ማክሰኞም እንዲሁ፣ ረቡዕም እንዲሁ፣ ሐሙስም እንዲሁ በየሰዓቱ ነው የሚጸለየው። በየ3 ሰዓቱ ነው የሚጸለየው እና ይሄ አብይ ጸሎት በጣም የሚገርም ጸሎት ነው። እሱ ጸሎት ነው በንባብ እናሰማችሁ እና እንግዲህ ያንን ከሰማችሁ በኋላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምን እንደሆነች ባይምሯችሁ አስቡ። ምዕመናንም ቤተክርስቲያናችሁ ምን እንደሆነች በደንብ ተገንዘቡ። ሌሎቹም ደግሞ በውጭ ያላችሁ ወንድሞቻችን እቺ ጥንታዊት ኦርቶዶክሳዊት ሐዋርያዊት ቤተክርስቲያን ምን ያህል እውነተኛ ቤተክርስቲያን እንደሆነች፣ ምን ያህል ለሁሉ የምታዝን የምትራራ ቤተክርስቲያን እንደሆነች በሚገባ እንድትረዱልኝ በቀና ልብ እንድትረዱ ከወዲሁ በክርስቶስ ስም እጠይቃለሁ። አሁን ይህን ጸሎት በንባብ አሰማችኋለሁ። ስለዚህ ቦታ መጽናት በቅዱሳን አባቶች ስም ስለሚጠሩም ቦታዎችና ገዳማት በውስጣቸውም ስለሚኖሩ ሽማግሌዎች በጠቅላላውም ስለዚህ ዓለም መጠበቅ ጌታ ከክፉ ሁሉ ይጠብቃቸው ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ ይላል። ካህኑ ነው ይሄን የሚለው። ህዝቡ አቤቱ ይቅር በለን ይላሉ። በዚህ ቦታና በሌሎችም ቦታዎች ስለሚገኙ በነፍስ በስጋ ስለታመሙ አባቶቻችንና ወንድሞቻችን ጌታ ለእኛም ለነሱም ሕይወትን ጤንነትን ሰጥቶ
በጎ ነገርን ያደርግ ዘንድ እኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። አቤቱ ይቅር በለን። በባህር በየብስ በወንዝ በሸለቆ በሌላውም መንገድ ሁሉ ለሚጓዙ አባቶቻችን ወንድሞቻችን ጌታ በቀና መንገድ መርቶ በሰላም በደስታ ወደ መኖሪያቸው ይመልሳቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን። በእርሻ ስለሚገኝ ፍሬ ስለ ዛፎችና ስለ ወይኖች በዓለምም ውስጥ ፍሬን ስለምታፈራ ዛፍ ሁሉ ጌታ ባርኮ አብዝቶ ከጥፋትም ጠብቆ ለፍጻሜ ፍሬ ያደርሳቸው ዘንድ የእኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። አቤቱ ይቅር በለን። አምላካችን ክርስቶስ በገዢዎችና በፈራጆች ሁሉ ፊት ይቅርታንና ምሕረትን እንዲሰጠን ልቡናቸውንም ሁልጊዜ በቸርነቱ እንዲያራራልን ኃጢአታችንንም ያስተሰርይ ዘንድ ጸልዩ። አቤቱ ይቅር በለን። ስለ ሀገራችን ኢትዮጵያ ስለ አስተዳዳሪዎቿና በጠረፎቿ ጠላትን በመከላከል ያሉትን ጌታ በሰላም ይጠብቅ ዘንድ በዓለሙ ሁሉ ስለ አሉ አብያተ ክርስቲያናትን መልካም ነገርን ያስቡ ዘንድ ኃጢአታችንንም ያስተሰርይ ዘንድ ጸልዩ። አቤቱ ይቅር በለን። በክርስቶስ አምነው ከዚህ በፊት ስለሞቱ አባቶቻችንና ወንድሞቻችን እነርሱም የተቀደሱ አባቶቻችን ሊቃነ ጳጳሳትና አባቶቻችን ጳጳሳት፣ አባቶቻችን ኤጲስቆጶሳት፣ አባቶቻችን ቆሞሳት፣ አባቶቻችን ቀሳውስት፣ ወንድሞቻችን ዲያቆናት፣ አባቶቻችን መነኮሳት፣ ወንድሞቻችን ሕዝባውያን፣ ሌሎችም ከክርስቲያን ወገን በሞት ያረፉትን ሁሉ ጌታ ዕረፍተ ነፍስን ይሰጣቸው ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን። የክርስቲያን እምነት ላልተፈጸመላቸው፣ ይህ እንግዲህ ላላመኑት የሚጸለይ ነው። የክርስቲያን እምነት ላልተፈጸመላቸው ወገኖቻችን ጌታ ይባርካቸው፣ እስከ መጨረሻውም ሕቅታ ድረስ በቀናች ሃይማኖት ያጸናቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን። ሐዋርያት ስለሰበሰቧትና ስላጸኗት ስለ አንዲት ቤተክርስቲያን ሰላም፣ ስለ ሕዝቡም ሁሉ መዳንና ስለ ቦታው ሁሉ መጠበቅ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን። ንቡር ክቡር ስለሚሆን ስለ አባታችን ተብሎ በጊዜው ያለው ፓትርያርክ ይነሳል። ስለ አባታችን አባ ገሌ የኢትዮጵያ ፓትርያርክ የጳጳሳቱ አለቃ፣ ስለ አባቶቻችን የጳጳሳት አለቆች ኤጲስቆጶሳት፣ ስለ ንዑድ ሊቀ ጳጳሳችን ብሎ የሀገረ ስብከቱ በየሀገረ ስብከቱ ላሉ ጳጳሳት ይጸለያል። ሕይወትና አኗኗር ሰፊ ዘመናትን ረጅም ዓመታትን ሰጥቶ በመንበረ ስብከታቸው እያንዳንዳቸውን በሰላም ያጸና ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን። ስለ አንድነታችን የቀናች ሃይማኖት ስላለቻቸው ሕዝበ ክርስቲያን አንድነት ጌታ ይጠብቃቸውና በሰላም ያስፈጽማቸው ዘንድ የእኛንም ኃጢአት ያስተሰርይ ዘንድ ጸልዩ። አቤቱ ይቅር በለን። ስለ ከበረች ቤተክርስቲያን መባን ከሰውና ከእንስሳ ስለሚያቀርቡ ሰዎች ጌታ ይባርካቸው ዘንድ በስራቸውም እንዲጸኑ ይረዳቸው ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን። ምዕመናንን በየስፍራቸው ሁሉ በቸርነት ስለሚያስቡና ለበጎ ነገር ስለሚደክሙ የቀና ሃይማኖት ስላላቸው ሰዎች ሁሉ ጌታ ይባርካቸው ዘንድ ዋጋቸውንም ይሰጣቸው ዘንድ ይቅርታንም ያደርግላቸው ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን። ለቁርባን የሚሆነውን ስንዴውን፣ ዕጣኑን፣ ዘይቡን፣ ዘይቱን፣ መብራቱን፣ የሚነበበባቸውን መጻሕፍትን፣ ሌሎቹንም የቤተ ክርስቲያን ዕቃ ሁሉ በመስጠት ስለሚያስቡ ሰዎች በመንግሥተ ሰማያት የበለጠ ዋጋ ይሰጣቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን። ስማቸውን በእያንዳንዳቸው እንድንጠራ ስላዘዙን ለቤተ ክርስቲያን ሊቃውንትና ታላላቆች አባቶቻችን ጌታ ይባርካቸው ያከብራቸው። በባለሥልጣኖቹ እና በሹማምንቱ ፊት በፈራጆችም አደባባይ ፍቅርን መወደድን ያድላቸው ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን። በደዌ ሥጋ በደዌ ነፍስ ለደከሙና ለተቸገሩ ለባልቴቷም አባት እናት ለሞቱባቸው ለድሆች ልጆችና ለተጨነቁ ሰዎች እርሻ ላረሱ ዘር ለዘሩ ለሚሸጡ ለሚገዙ ለተጨነቀችውም ሰውነት በማናቸውም ቦታ ሁሉ ጌታ አራርቶ ይቅር ይላቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን። በግዞት በምርኮ ተይዘው ለተጨነቁ አገር ለቀው ለተሰደዱ በአጋንንት አሽከላም ለተያዙ ሰዎች ጌታ ከግዞት ከምርኮኝነት ያወጣቸው ዘንድ ይቅርታውንም ሰጥቶ እነርሱንም እኛንም ያድነን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን። ለነፍሳቸው ይቅርታን እየፈለጉ ክቡር በሆነ በዚህ ስፍራ ለተሰበሰቡ ሁሉ የእውነተኛ አምላካችን የጌታችን ይቅርታ ፈጥኖ ይደረግላቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን። በዚህች ዓመት ስለ ዝናብም መዝነም ስለ ባሕርና ስለ ወንዞች መሙላት እውነተኛ አምላካችን ክርስቶስ ይባርካቸው ዘንድ በረከቱን ሰጥቶ እስከ ልካቸው ይመላቸው ዘንድ ለምድርም ልምላሜዋን ሰጥቶ ደስ ያሰኛት ዘንድ ሥጋዊውን ደማዊውን ሁሉ በረድኤት ያጸና ዘንድ ለእንስሳትም ሁሉ ድህነትን ይሰጥ ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን።
በጸሎታችን እናስባቸው ዘንድ አስቡን ስላሉ ሰዎች እግዚአብሔር በበጎ ያስባቸው ዘንድ በየጊዜውም ሁሉ ይቅር ይላቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን። ይችን ሳምንት ጌታ በበጎ ይፈጽማን ዘንድ ከእኛም የጠላትን መፈታተን ያርቅ ዘንድ ሰውነታችንንም ያድን ዘንድ ይቅርም ይለን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን። ጌታችን አምላካችን ራርቶ ይቅር ይለን ዘንድ ልመናችንንም ተቀብሎ ይህችን ሳምንት በደህናና በሰላም ያስፈጽመን ዘንድ የትንሣኤውን ብርሃን በፍጹም ደስታ ያሳየን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን የሚለውን ቄሱ ጸልዮ ሲጨርስ ከዚያ በኋላ ለምእመናኑ 41 ኪርያላይሶን ያዛቸዋል። 41 ጊዜ ኪርያላይሶን 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 እያሉ ይጸልያሉ። እንግዲህ ያው ኪርያላይሶን ማለት እግዚኦ መሐረነ ክርስቶስ ከሚለው ጋር አንድ አይነት ነው። አቤቱ ማረን ይቅር በለን የሚል ነው። እንግዲህ እንዳያችሁት ቤተክርስቲያን አባቶች ከፓትርያርክ ጀምሮ እስከ ዲያቆናት፣ ከዚያ ደግሞ ለቤተክርስቲያን ምእመናን መባውን ለሚሰጡ፣ ከዚያ በኋላ ደግሞ ከእምነቱ ውጭ ለሆኑ ጌታ ወደ እውነተኛው እምነት እንዲያስገባቸውና እንዲያጸናቸው ቤተክርስቲያን ትጸልያለች። ስለ አዝሪት፣ ስለ አትክልት፣ ስለ ውሃዎች፣ ስለ ወንዞች ትጸልያለች እንደሰማችሁት። ከዚያም ባለፈ ለምርኮኞች፣ በምርኮ ላሉት፣ በደዌ ላሉት፣ ለተጨነቁት፣ እናት አባት ለሞቱባቸው፣ ጧሪ ቀባሪ የሌላቸው አረጋውያን ቤተክርስቲያን ትጸልያለች። ለእነዚህ ሁሉ መረጋጋትን ይሰጣቸው ዘንድ። ስለዚህ ቤተክርስቲያን የሁሉና ለሁሉ መሆኗን የምትገልጽበት ጸሎት ብዙ ነው። እንዲያው አሁን ከሰሙነ ሕማማት አንዱን ለማሳየት ነው እንጂ በየጊዜውም ቅዳሴ በቀደሰች ቁጥር በእንተ ቅድሳት በሚባለው የጸሎት ክፍል እንደዚህ ያለ ለፍጥረት ሁሉ ለስነ ፍጥረት በሙሉ ከሰው ባለፈ ለእንስሳት፣ ለአራዊት፣ ለባህር፣ ለየብስ፣ ለደመናው የምትጸልየው ጸሎት አላት። በቅዳሴው መካከል ቀሳውስት ሰዓታት በቆሙ ቁጥር ሁልጊዜ ጸልዩ በእንተ ሰላም፣ ስለ ሰላም ጸልዩ ብላ ራሱን ችሎ መሰብቁ በእንተ ሰላም የሚባል አለ። ስለ ሰላም መማለድ ማለት ነው። ስለ ሰላም ቅድምም እንደሰማችሁት እዚህም ላይ ስለ ሀገሪቱ፣ ስለ መሪዎቿ፣ በጠረፍ ዙሪያ ሆነው ሀገሪቱን ስለሚጠብቁ ወታደሮች ቤተክርስቲያን ትጸልያለች። ኢትዮጵያ ቤተክርስቲያን ሆኑት የምትገርም ቤተክርስቲያን እኮ ናት። ስለዚህ ቅድም እንዳልኩት በሰዓታቱ በእንተ ሰላም የሚባል መሰብቁ በእንተ ሰላም የሚባል አለ። ካህናቱ ስለ ሰላም የሚማልዱበት በእንተ ድውያን ወይም በእንተ ዶያን የሚባል አለ። ስለ ሕሙማን የሚጸለይ መሰብቁ አለ። ጌታን ማለት በእንተ ዝናማት፣ ስለ ዝናሙ፣ ስለ አየሩ ጠባይ መስተካከል እግዚአብሔር ለምሕረት ይቅርታ ዓለምን እንዲጎበኛት የሚጸለይ ጸሎት አለ። ይሄ አንድ ቀን ሁለት ቀን ምናምን አይደለም፣ ሁልጊዜ ዓመቱ ሙሉ የሚጸለይ ነው። ይሄኛው ግን ዛሬ እኔ ጸልዩ በእንተ ጽናዛቲ መካን ብሎ የሚጀምረው በሕማማት ብቻ የሚደርስ ከነገ ከሰኞ ጀምሮ እስከ ዓርብ ድረስ የሚደረስ ስለሆነ ነው በልዩነት እንደ ይሄንን መነሻ አድርጌ እንድንነጋገር የፈለኩት እንጂ ቤተክርስቲያን ስላለሙ ሁሉ መጸለይ የዘወትር ግብሯ ነው። አሁን ይሄንን ሰው ይልኝ ብላ ሰው ይስማልኝ ብላ ወይም ደግሞ በዓለም ዘንድ ለመደነቅ ብላ አታደርገውም። እንደዛም ስላልሆነ ነው ሚዲያ ላይ የማንሰማው። ምክንያቱም አሁን የኢትዮጵያ ቤተክርስቲያን በብዙ ሺህ በ10 ሺዎች የሚቆጠሩ ምናልባትም ከ30 ሺህ በላይ አጥቢያ አብያተ ክርስቲያናትና ገዳማት አሏት። በዚያ ሁሉ ዓመቱን ሙሉ ይጸልያል። በእንተ ሰላም፣ በእንተ ንጉሥ፣ በእንተ ፍሬ ምድር፣ በእንተ ዝናማት፣ በእንተ ዶያን ይጸልያል። ቅድም ያልኩት በእንተ ቅድሳትም በሚቀደስበት ቦታ ሁሉ ስለ ፍጥረታት በሙሉ ስለ ዓለም የሚጸልየው ጸሎት ይጸልያል። ቤተክርስቲያኗ እንዲህ ለዓለም የምትጸልይ ታላቅ ሁሉን የምትወድ ማንንም የማትጠላ ቤተክርስቲያን የምትጠላው ፍጥረት የላት። ያመነ ያላመነ አጠላ። ላላመኑት የበለጠ ታዝናለች። ያመኑትን ትወዳለች። ልጆቿ ናቸው ትወዳለች። ጡቷን አጥብታ ቅዱሳት መጻሕፍትን ስጋውን ደሙን እየሰጠች ታሳድጋቸዋለች። ላላመኑት ደግሞ ታዝንላቸዋለች፣ ትራራላቸዋለች። ካለማመን ወጥተው እውነተኛ ሃይማኖትን ገንዘብ እንዲያደርጉ ትጸልያለች። እና ስለዚህ በዚህ ሳምንት እንግዲህ እግዚአብሔር ይመስገን ዛሬ ዘመን ሚዲያው ምቹ ስለሆነ ቤተክርስቲያን የምትገኙ ሁልጊዜ የአንድ ሰዓት ንባብ ሲያልቅ ይሄ ይነበባል። የአንድ ሰዓት ንባብና ጸሎት ሲያልቅ መሰናበቻ ነው ይሄ ቅድም ያልኩት ጸሎት ማለት ነው። የ3 ሰዓትም ሲያልቅ እንደዚሁ፣ የ6 ሰዓት ሲያልቅ እንደዚሁ። እንዲያው ስራ እንኳን የምትቸኩሉ ምዕመናን ለምሳሌ
የአንድ ሰዓቱን ሰምቼ ወደ ስራ ልግባ ካላችሁ ልክ የአንድ ሰዓቱን ንባብ ትሰሙና ስግደቱን ሰግዳችሁ ይሄንን የመሰነባበቻ ጸሎት አብራችሁ እንግዲህ ቄሱ እኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ ሲል ህዝቡ እየሰገደ እግዚኦ ተሳለን እያሉ እየሰገዱ ነው የሚቀበሉት። በግዕዝ ዜማ ሲሆን እግዚኦ ተሳለን በሚልም በአራራይ ዜማ ይቀበሉታል። እግዚኦ ተሳለን ተብሎ ደግሞ ዓርብ ደግሞ በእዝል ዜማ፣ በሶስቱም ዜማዎች ህዝቡ መሬት ነክተው እየሰገዱ ነው ይህንን ጸሎት የሚቀበሉት እና ይህንን ለማለት ነው። ስለዚህ በዚህ ጸሎት ያላመናችሁ የዚህን የኢትዮጵያ ቤተክርስቲያንን የጸሎት ጥሪ ሰምታችሁ ወደ ማመን መጣችሁ እንድትጠቀሙ እግዚአብሔር ያግዛችሁ። ያመኑ በዚህ ጸሎት ጸንተን መንግስቱ እንድንወርስ አምላካችን ይፍቀድልን። በሰላም ለብርሃነ ትንሣኤው ያድርሰን። ተረክበ